ብዙ ጊዜ ወላጆች ከሚያነሷቸው ጥያቄዎች መሃል አንደኛው ልጄ ተደጋጋሚ የቶንሲል ኢንፌክሽን ያጋጥመዋል፣ ታዲያ የቶንሲል ሰርጀሪ ያስፈልገው ይሆን የሚል ነው። ወላጆች ዛሬ በዚህ ቪዲዮ የቶንሲል ሰርጀሪ ለህፃናት መቼ አስፈላጊ እንደሆነ እነግራቸዋለሁ። ጤና ይስጥልኝ፣ ዶክተር ታዲዮስ ጤና ስፔሻሊስት ሐኪም። ወላጆች ቶንሲሎች በአፋችን መጨረሻ በጉሮሯችን መጀመሪያ ላይ ያሉ ትንንሽዬ እጢዎች ናቸው። ታዲያ እነዚህ እጢዎች የሰውነታችን የበሽታ የመከላከያ ሲስተም ወይም ኢሚዩኒቲ ሲስተም አንድ አካል ናቸው። ሰው ልጆች በተለያዩ የቫይረስና የባክቴሪያ ኢንፌክሽኖች እንዳይጠቁ ይከላከላሉ። ሆኖም ግን አንዳንድ ልጆች ላይ በተደጋጋሚ የቶንሲል ኢንፌክሽን ሲያጋጥም ይስተዋላል። ታዲያ መቼ ነው ሰርጀሪ መስራት የሚያስፈልገው? የመጀመሪያው ምክንያት ተደጋጋሚ የቶንሲል ኢንፌክሽን ካጋጠመ። ተደጋጋሚ ስንል ምን ማለታችን ነው? በአንድ ዓመት ውስጥ 7 ጊዜና ከዛ በላይ የቶንሲል ኢንፌክሽን ካለ ወይም ደግሞ በሁለት ተከታታይ ዓመታት በእያንዳንድ ዓመቱ 5 ጊዜ ቶንሲል ኢንፌክሽን ከተከሰተ ወይም በተከታታይ 3 ዓመታት በየዓመቱ 3 ጊዜ ያህል የቶንሲል ኢንፌክሽን ካጋጠመ ተደጋጋሚ ብለዋል። ታዲያ የዚህን ድግግሞሽ ያህል የቶንሲል ኢንፌክሽን ካለ የልጆች ጤና ላይ፣ የትምህርት ሁኔታቸው ላይ፣ በአጠቃላይ የህይወት ኳሊቲያቸው ላይ ተጽዕኖ ያሳድራል። ስለዚህ የቶንሲል ሰርጀሪ መስራት አስፈላጊ ይሆናል ማለት ነው። ሁለተኛው ምክንያት ወላጆች በእንቅልፍ ሰዓት የመተንፈስ ችግር ካጋጠመ ነው። ይሄ ምን ማለት ነው? ትልልቅ ቶንሲል ኖሯቸው ልጆች ማታ ማታ ማንኮራፋት ካለ ወይም ደግሞ በሚተኙበት ሰዓት ረስትለስ ከሆኑ እረፍት አልባ ከሆኑ የሚገለባበቱ ከሆነ የሚጨናነቁ ከሆነ አሊያም ደግሞ በሚተኙበት ወቅት ትንፋሻቸው አንዴ መቆም አንዴ መቀጠል አንዴ መቆም አንዴ መቀጠል አይነት ያተነፋፈስ ሁኔታ ካላቸው ይህም አንዱ የቶንሲል ሰርጀሪ እንዲደረግ የሚያስገድድ ምክንያት ይሆናል ማለት ነው። ስለዚህ ወላጆች አንድ ሳልናገረው የማላልፈው ነጥብ አለ። ይህም ጠቃሚ ነጥብ ምንድን ነው? ሁሉም የቶንሲል ኢንፌክሽን የሚያጋጥመው ህፃን ሰርጀሪ ያስፈልገዋል ማለት አይደለም። የመጨረሻ ምክሬ ወላጆች ተደጋጋሚ የቶንሲል ኢንፌክሽን የሚያጋጥመው ልጅ ካለ አሊያም ደግሞ በሚተኛበት ሰዓት የሚያንኮራፋ ወይም የመተንፈስ ችግር የሚያጋጥመው ልጅ ካለ ሐኪም ያማክሩ። የቶንሲል ሰርጀሪ በሐኪም ግምገማ በጥንቃቄ የሚሰራ ፕሮሲጀር ነው እንጂ ለሁሉም ኢንፌክሽን ሊያጋጥመው ልጅ ሁሉ የሚደረግ ኦፕሬሽን አይደለም። ስለዳመጣችሁኝ አመሰግናለሁ። ለተጨማሪ መረጃ ቻናሉን ላይክ፣ ሼር፣ ሰብስክራይብ ያድርጉ።